በስተመጨረሻም እንግዲህ ትሁት ተሰናብታቸው ሄደች ማለት ነው። ናትሻ እንግዲህ እንደዚህ አዝኖ ቁጭ ብሏል ማለት ነው። ትሁትዬ አለምዬን ተሰናብታት ወደ ሀገሯ እንድትሄድ ተፈቀደላት ማለት ነው። አቶ ገዙ እንግዲህ ፊቱን እንደዚህ ከስክሶ ከዚህ ብትሄጂም አንድ ነገር አወራለሁ ምትይ ከሆነ ግን አንገትሽን ነው የምልሽ ብሏት አስፈራራት ማለት ነው። አታስብ፣ ምንም ነገር አላወራም፣ አንተም ልጄ ጋር እንድትደርስ አልፈቅድልህም ከዚህ በኋላ አለችው። እኔ ከአንቺ ልጅ ምንም አይነት ጉዳይ የለኝም፣ አናደሽኝ ነው እንደዛ ያደረግኩት እንጂ በፍጹም ልጅሽን የሚጎዳ ነገር አላደረግኩም አላት። ከዛ በኋላ እንግዲህ አለምዬ በጣም አዘነች። ትሁቴ የክፉ ቀኔ፣ አንቺ ብዙ ነገር አድርገሽልኛል፣ ብዙ ነገር ሆነሽልኛል፣ ፈጣሪ ውለታሽን ይክፈለው፣ እኔ ያንቺን ውለታ አልከፍልም ችዬ፣ ስለዚህ ፈጣሪ አምላክ በሄድሽበት ሁሉ ሰላሙን ይርግልሽ ብላ እንግዲህ አለምዬም ጠምጠም ሆናበት አለቀሰች። ነገር ግን ደግሞ ናትዬ ትሁት በመሄዷ በጣም ተከፍቷል። ደግሞ ልጅ እንዳላት ሲያቅም ትንሽ ደብሮታል ማለት ነው። ምክንያቱም ለምን ደበቀች? ለምን እውነታውን የማትናገረው? ቆይ እናንተ ሴቶች ስትባሉ አንድ እናት ነች እንደ ወለደቻችሁ? የኋላ ችግራችሁን ሆነ የኋላ የሆነ ነገራችሁን ለእውነት አትናገሩም? ለምንድን ነው የምትደብቁት? ምን ችግር አለው? ከወደደ ይቀበልሻል፣ ካልወደደም ደግሞ ይቀራል። ግን ለወደፊቱም እውነታውን መደበቁ ጥሩ አይደለም አላት ማለት ነው። እንግዲህ በስተመጨረሻም እሷ ሄደች። እንግዲህ አቶ ገዙን በስንት ልመናና በስንት መከራ ነው እሺ አላት። እባክህን ልጄ ልያት፣ ልጄ ናፍቃኛለች፣ ልጄን ማየት አለብኝ፣ እባክህ ለልጄ እኔ ብዙ መስዋዕት ከፍያለሁ፣ እሷም እንደዛው፣ ስለዚህ እባክህን ልጄን ማግኘት አለብኝ አለችው። ትሁት የፈረምሽው እኮ ለ2 ዓመት ነው፣ እንዴት ነው ልትይ? በቃ ችግር ገጠመኝ፣ ግዴታዬ ነው መሄድ፣ ስለዚህ እባክህን አቶ ገዙ ጋሼ እባክህን እንደሄድ ፍቀድልኝ፣ እባክህ አትከልክለኝ አለችው። ከዛ በኋላ እንግዲህ በስተመጨረሻም ቤቲ እባክህን ልቀቃት፣ በቃ ትሄድ፣ ታሳዝናለች፣ ይሄ እንባ ሲውል ሲያድር ጥሩ አይደለም፣ ግፍ ማሳደር ነው፣ በቃ ሚስጥራችን እስካልተናገረ ደግሞ ሚስጥሩ ታውቋል እኮ ከዚህ በኋላ ምን ታመጣለች ብለህ ነው? ስለዚህ እባክህ ልቀቃትና ከልጇ ጋር ትገናኝ አላት። እኔ ግን አላምናትም፣ በፍጹም ምንም አታደርግም፣ አስፈራራት፣ ቤተሰቦችሽ እጄ ላይ ናቸው ምናምን ብለህ እንደዛ አስፈራራትና እንድትሄድ ፍቀድላት አለችው። በስተመጨረሻም እንግዲህ ከብዙ መከራ በኋላ ጠራትና ያው አንድ ነገር አደርጋለሁ ለማለት እንኳን ብትሞክሪ አይደለም ብትሞክሪ ብታስቢው እንኳ ዋጋ ትከፍያለሽ። ይኸውልሽ እኔ ገዙ መንፈስ ነኝ፣ ሁልጊዜም ካንቺ ጋር ነው ያለሁት አላት። እሷም እኔ እምልልሃለሁ በልጄ በፍጹም ሚስጥርህን ለማንም አልናገርም፣ ብቻ እኔን ከዚህ ቤት አስወጡኝ፣ በቃ እንቅልፍ እየተኛው አይደለም፣ አይምሮዬ እየተረጋጋልኝ አይደለም፣ እባክህ ጋሼ እባክህ ልሂድ፣ ምንም በቃ አይምሮዬ ሊቃወስ ነው፣ እያየሁትና እየሆነው ባለው ነገር መረጋጋት አቅቶኛል፣ ስለዚህ ሊሄድበት አለችው። ከዛ በኋላ ትሄጃለሽ፣ መሄዱን እኮ አልከለከልኩሽም፣ ግን ደግሞ ሚስጥሬስ ገደል ይገባል፣ እኔም ገደል ትከችኛለሽ፣ እባክህ ጋሼ አሁን እኮ ሚስጥሩ ታውቋል፣ ከማን ነው የምትደብቀው? ማለቴ ከማን? ሚስጥሩ ልጁ እንደሆነ አውቀውታል አይደል እንዴ? ስለዚህ ከማን ልትደብቀው ትችላለህ አለችው። በስተመጨረሻም እንግዲህ አዎ እሱ አወቀም አላወቀም የኔ ጉዳይ አይደለም፣ ግን ደግሞ አንድ እውነት ልንገርሽ ትሁት፣ የሆነ ነገር ለማድረግ ብትሞክሪ እንኳ ዋጋ ትከፍያለሽ፣ ነግሬሻለሁ ብሎ እንግዲህ እንድትሄድ ፈቀደላት። ናቲሻ እቤት አልነበረምና ሻንጣዋን አዘገጃጀችና አለምዬንም ተሰናበተችና ጥምጥም ብላባት እንግዲህ አለምዬ በጣም አመሰግናለሁ፣ በሄድሽበት ሁሉ መልካሙ ይቅናሽ፣ የእውነት ከናቲ ለይቼ አላይሽም፣ የክፉ ቀኔ ነሽ፣ ቀን በጨለመብኝ ጊዜ ብርሃን የሆንሽኝ አንቺ ነሽ፣ ከፈጣሪ በታች ትሁቴ አንቺ የክፉ ቀን ነሽ፣ የተበላሸ ምግብ እንደ ውሻ እያመጡ ሲወረውሩልኝ፣ አንቺ ግን ንጹህ ምግብ እያመጣሽ ስትሰጭኝ፣ እየመጣሽ ስታጫውትኝ፣ ቡና ስታፈይልኝ፣ አረ ያንቺ ስንቱን ልናገር ትሁቴ፣ ስለዚህ በሄድሽበት ሁሉ ፈጣሪ ይቅናሽ አለችና ስቅስቅ ብላ አለቀሰች። እባክሽ አታልቅሺ አለሜ፣ እንድታለቅሺ አልፈልግም፣ ፈጣሪ ካለ ደግሞ ከፈቀደ እንገናኛለን፣ የማይቀር ነገር ነው፣ እንገናኛለን፣ እሺ አታልቅሽ አለች። ቤቲሻም ደግሞ እንግዲህ ፈገግ ብላ
ስለሄደች ደስ ብሏታል። ምክንያቱም ናቲን በግላጭ እንድታገኘው ማለት ነው። ሲጀመር ትሁት ናቲን አልፈልገውም። ናቲ ለእኔ የተፈጠረ ሰው አይደለም፣ እወደዋለሁ፣ ግን ደግሞ በቃ እኔ ለሱ መሆን ሴት አይደለሁም። አንቺ ግን እጅሽ ላይ ማስገባት ትችያለሽ፣ ሴት ነሽ፣ እኛ ሴቶች ብሉንን። ስለዚህ እንደምንም ብለሽ እጅሽ ላይ አስገቢው። ወዛን ትሁት አመሰግናለሁ፣ የዛን ቀን ተናድጄ ስላስተከፋውሽም ይቅርታ አድርጊልኝ አለቻት። ከዛ በኋላ እንግዲህ ትሁት ሻንጣዋን ሸካክፋ ስትነሳ ናቲሻ መጣና ወዴት ነው? ምንድን ነው? የት ነው ብሎ አፋጠጠ። ከዛም አባቱ ልትሄድ ነው ወደ ሀገሯ፣ በቃ ሀገሯ ልትሄድ ነው፣ ቤተሰቦች ናፍቀውኛል፣ ከዚህ በኋላ እዚህ ስራ ውስጥ መስራት አልፈልግም ብላለች። እኔ እኮ ከዚህ ቤት አውጥቼ ንግስት አድርጌ ላኖርሽ ብያት ነበረ፣ ግን ደግሞ አንዳንድ ሰዎች እውነታውን ከመናገር ከእውነታው እየሸሹ እውነታውን መደበቅ ይወዳሉ። ከዛ ደግሞ በሌላ በተዘዋዋሪ ሰው ሲሰማ በጣም ያማል። እኔ በጣም አምኛትና በጣም ወድጃት ነበረ፣ ግን እሷ ድብቅ ሆነችብኝ። እናም እኔ ደግሞ ሳዝንም ስከፋም ካጠገቤ ስለነበረች ደስ ስላለችኝና ስለወደድኳት የወደፊት የህይወት አጋር ትሆናለች ብዬ ነበር ያሰብኩትኝ። እሷ ግን ልጅ እንዳላት አላውቅም። በእርግጥም ልጅ ጥሩ ነው፣ ግን ደግሞ እውነታው መደበቁ ጥሩ አይደለም። ከዛ በኋላ እንግዲህ የወለህ ቤት ናቲ፣ እኔ በልጄ አላፍርም፣ እኮራባታለሁ እንጂ ልጄ ለእኔ ምን እንደሆነች አታውቅም። ለነገሩ የልጅን ጥቅም አታውቁም ካልወለዳችሁ በቀር። ስለዚህ የልጅን ነገር እኔ ራሴ ነኝ የማውቀው። ስለዚህ በሷ መቼም አላፍርም። መቼም አትሳሳት ናትሻ፣ እኔ ልጄን ከምታስበው በላይ ነው የምወዳት የምኮራባት። ስለዚህ እኔ በሷ አፍሬም ሆነ ተሸማቅቄ ሳይሆን ያስቸገረኝ ብዙ ነገር አለ። ግን አንዳንድ ጊዜ የሰዎችን ችግር ቀርበን ሳንረዳ ብዙ ነገሮችን እንተነብያለን ሰዎች ላይ። ያ ደግሞ ተገቢ አይደለም። ናቲ፣ አንዳንድ ጊዜ ከመናገራችን በፊት ማሰብ ግዴታችን ነው። እናስብ አለችው። እንግዲህ ትሁት ለማንኛውም በመሄድሽ አዝኛለሁ። እንደዚህ ይሆናል ብዬም አስቤ አላውቅም ነበረ። ግን ደግሞ በቃ ምንም ማድረግ አይቻልም። ፈጣሪ እየፈቀደው ነው የሚሆነው ሁሉም ነገር። በሄድሽበት ሁሉ ሰላሙን እመኝልሻለሁ አላት። እንግዲህ አለምዬም በጣም አዘነች። ምንም ማድረግ አይቻልም። ቤትሻም እንግዲህ በጣም ፈገግ ብላ ደስ ብሏት፣ አቶ ገዙ ግን ፊቱን ጥሎታል። ምክንያቱም ፊቱን የጣለው በትሁት መሄድ ሳይሆን ሚስጥሬን ታባክንብኛለች፣ አሳልፋ ለፖሊስ ታሳስረኛለች እያለ እንግዲህ በፍራቻ ውስጥ ነው ያለው። ገባችሁ? እች ልጅ ትልቅ ሚስጥር ነው የያዘችው። ያ ሚስጥር ደግሞ አለምን እያንገላታት የነበረው ሚስጥር ነው። ሴትዮዋን እንደ ውሻ አስሮ እቤት ውስጥ ሲያሰቃያት ማንም ሰው አያውቅም። ዘመድ አዝማዱ ሞታለች ብለው አምነዋል። ሴትዮዋ የሰው ሐውልት ላይ የእሷን ፎቶ ለጥፎ ብቻ ብዙ ነገር አለና ያንን ነገር ሁሉ ትሁቴ ስለምታውቅ ትሁት ከዚህ ቤት መሄድ አለባትም። ትሁት እኔ የምላትን ብቻ ማድረግ አለባት። አለበለዚያማ ነገሮች ይበላሻሉ እኮ። ምክንያቱም እኔን ገደል ትከተኛለች። ቤቲ ንቂ እንጂ ምን ሆነሻል? አንቺ ተኝተሻል እንዴ? ልጅቷ እንደምታስቢያት አይደለችም፣ ምሁር ናት። ቤትና እንዴት እንደምትመጣ አታውቂም። ስለዚህ መጠንቀቅ አለብሽ። እኔ የምጠነቀቃለሁ፣ አለበለዚያ ግን ሁለታችንም ገደል መግባታችን ነው አለችው። ከዛ በኋላ እንግዲህ ይኸውላችሁ አሁን አንድ ነገር እነግራችኋለሁ። እኔ በልጄ መማል አልፈልግም፣ ግን በሷ እምልላችኋለሁ። እኔ ብቻ ከዚህ ቤት እንዲሄድ ብቻ ፍቀዱልኝ። እኔ ስለ እናንተ ምንም የማወራው ጉዳይ የለም። ደግሞ ምን የሚደበቅ ሚስጥር አላችሁና ምን አደባባይ የሚወጣ ሚስጥር አላችሁ? ምክንያቱም ሚስጥራችሁን ልጁ ነው፣ ልጁ አውቆታል። ስለዚህ ከዚህ በኋላ ሰው አወቀ አላወቀ ዋናው ነገር እሷ በህይወት መኖሯ ነው አይደለ? በህይወት ባትኖር ኖሮ አዎ ወንጀለኛ ናችሁ፣ ግን እሷ በህይወት አለች። ስለዚህ እባካችሁ የማይሆን ነገር እያሰባችሁ እኔንም አይምሮዬን አታቃውሱብኝ አለችው። ከዛ በኋላ አንቺ ግን ለምንድን ነው የማትረጋጊው? ቆይ ምንድን ነው አድርጊ የምትሉኝ? ቆይ እንዴት ነው ነገሩ? ምንድን ነው ችግራችሁ አለችው። ምንም አይነት ችግር የለብንም ትሁት። ችግራችን እንደው ታውቂያለሽ፣ ችግራችን አንቺ ምንም ነገር እንዳትናገሪ ነው።
ይሄ ነው ችግራችን እንጂ ከዚህ ውጪ ምንም አይነት ችግር የለብንም። አንቺ ከዚህ ቤት ከሄድሽ ለሰዎች ትናገሪያለሽ። እኔ እምልላችኋለሁ አልኩኝ እኮ በፍጹም ለማንም ምንም አልልም። ስለዚህ እባካችሁ ተውኝ፣ በቃ ተውኝ። እኔ የራሴን ህይወት ልኖርበት፣ እናንተም የራሳችሁን ኑሩ አለች። እስከ መጨረሻም እንግዲህ እንዲያምኑ አደረገቻቸው። አቶ ገዙም ለማንኛውም ላስብበትና እነግርሻለሁ። ቆይ ላስብበት፣ አሁን ቆንጆ ቡና አፊልኝ፣ ራሴን አሞኛል አላት ኮስተር ብሎ። ከዛ በኋላ እሺ ጋሼ አፈላለሁ፣ እኔ እኮ ትህትናሽ ደስ ይለኛል። በእርግጥ አውቃለሁ ክፉ ሰው አይደለሽም አንቺ፣ እኔ ምንም አድርገሽኝም አይደለም፣ ስራሽን በአግባቡ ትሰሪያለሽ። ትንሽ ብቻ በማያገባሽ ነገር ገብተሽ ስላናደድሽኝና ለናቲ እውነታውን ስለነገርሽው እንጂ እውነት ለመናገር እንዳንቺ አይነት ሰራተኛ መቼም አላገኝም። በሄድሽበት ሁሉ ፈጣሪ መልካም ነገር ይግጠምሽ አላት። ጉድ በምርቃት ተንበሻበሸች ማለት ነው ትሁቴ። ከዛ በኋላ አመሰግናለሁ ጋሺ፣ እኔም ከእናንተ ጋር ብኖር ደስ ይለኛል፣ ግን እየሆነ ያለው ነገር ሰላም ይነሳኝ። እናም ደግሞ ዋነኛው ደረጃ ቆይ አንቺ የምትሄጂው የዚህ ቤት ነገር ሰላምሽን ነስቶሽ ነው? ልጅሽ ናፍቃሽ ነው ሲል፣ ኧረ ልጄ ናፍቃኛለች፣ ሌላው ነገር ቀላል ነው። ልጄ እውነቴን ነው የምለው ጋሺ፣ አይቻት አላውቅም፣ በጣም ናፍቃኛለች። ስለዚህ አንተ ደግሞ ቪዲዮዋን ስታሳየኝ በጣም ደነገጥኩኝ። እንቅልፍ የተባለ በአይኔ ዞሮ አያውቅም፣ ለዛም ነው መሄድ የፈለግኩትኝ ጋሼ አለችው። ችግር የለውም ሂጂ ትሁት፣ ይህን ያክል ክፉ ሰው አይደለውም፣ እንደምታስብኝም ሰው አይደለውም፣ ካልደረሱብኝ የማልደርስ ሰው ነኝና ለማንኛውም ሂጂ ብሎ ፈቀደላት እላችኋለሁ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተመጨረሻም ትሁቴና አለምዬ ተሰነባብተው ተሸኛኙ ማለት ነው። አለምዬም ወደ ሀገሯ ማናት ትሁቴ ወደ ሀገሯ ሄደች። አለምዬም እንግዲህ በጣም ከፍቷታል፣ ደብሯታል። መሆን የሌለበት ነገር ነው አለች።